ወአለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሚዛን ሚዲያ ተከታታዮች እንደምን ቆያችሁ? ፕሮግራሙ ሚዛን ወቅታዊ ላይ ነው የምትገኙት። በሚዛን ወቅታዊ የተለያዩ የሀገር ውስጥና እንዲሁም የባህር ማዶ የተለያዩ ጉዳዮችን ወቅታዊ ጉዳዮችን የምናቀርበው ፕሮግራማችን ነው። በዛሬው ፕሮግራማችን በዚህ በምዕራቡ ዓለም ወይንም በመካከለኛው ምስራቅ በአሁኑ ወቅት የተከሰተ ጉዳይ አለ። እሱም በአሜሪካና እስራኤል እንዲሁም ኢራን መካከል የተፈጠረ ጦርነት አለ። ያንን ሂደት በማስመልከት ያው በዛሬው ፕሮግራማችን እንግዳ አድርገን ያቀረብናችሁ አንድ ወንድማችን አለ። ወንድማችን አበይ ጣሰው ይባላል። አበይ ጣሰው የተለያዩ በርካታ መጽሐፍቶችን ለንባብ ያበቁ እንዲሁም በማህበራዊ ሚዲያ የጸሐፊ ናቸው። በዚህ ጉዳይ ላይ በጣም ጠለቅ ያለ አናሊሲስ ወይም ትንተና ሲሰጡ በማስተዋላችን ለዚህ ፕሮግራም የዛሬ እንግዳ አድርገናቸዋል። አብራችሁን ቆዩ። ለዚህም ፕሮግራም ፈቃደኛ ሆነ ጊዜህን ሰውተህ ለዚህ ፕሮግራም እንግዳ በመሆን አመሰግናለሁ። እንኳን ደህና መጣህ። አሜሪካና የኢራን እንዲሁም የእስራኤል ጉዳይ ረዥም ጊዜ ያው ሲያነጋግር የቆየ ጉዳይ ነው። በተለይ በሁለቱም በነዚህ በሶስቱ ሀገራቶች መካከል ያለው ባላንጣነትም ረዥም ጊዜ ይመስለኛል እና እስኪ እንደው ወደ አሁናዊ ጉዳዮቻችን ከመግባታችን በፊት ደውላ ኢራን ወይም የኢራን ሀገር ወይም መንግስት ኢራን ማነች፣ እንዲሁም መንግስቱ ወይም አያቶላዊ ስርዓቱ እንደው ለመንደርደሪያነት ከየትና እንዴት ይነሳል ወይም ምን ይመስላል የሚለውም ከሱ ብንነሳ። ኢራን የረጅም ዓመት ስልጣኔ ያላት ሀገር ነች፣ እንደ ሀገር ካየናት ማለት ነው። ኦኬ ያው አንዳንዴ ሰሳኒድ ይሏታል፣ ፐርሺያን ይሏታል፣ ብዙ እንትኖች አሉ። ብቻ ግን ሂደቷን ስናይ የሆነ በመንግስታዊ አወቃቀሯን ዝም ብለን ስናይ የንጉሳዊ ስርዓት ነበር። ከዛ በማከል ላይ ንጉሳዊ ስርዓት ከዛ በጣም እጅግ ለአጭር ጊዜ የቆየች ምናልባት እንደ ስርዓት እንቁጠራውን ባናቅም በ1955 ማለት ነው በዲሞክራሲያዊ መንገድ የተመረጠ ነበር ጠቅላይ ሚኒስትር። እነዚህ እንግሊዞች እሱ ይሄ የነዳጅ እንትኑን ናሽናላይዝ ለማድረግ ሲሞክር ያው የሆነች አመጽ የምትመስል ነገር ሲአይኤ እና የኤምአይ6 ፈጥረው ማለት ነው አስወገዱት። ከዛ እንግሊዞች ማለት ነው። አዎ ከዛ መልሶ የሻው ስርዓት የንጉሳዊ ስርዓት ተመልሶ መጣ 1979 ላይ ከ79 በኋላ እንደ ፈረንጆች አቆጣጠር ማለት ነው። የእስላማዊ ሚሉት እነሱ ማለት ነው እስላማዊ መንግስት ተመሰረተ 1979። ኾሜኒ እሱ በሳቸው እንትን የተባለው ማለት ነው። እና ከዛን ጊዜ ጀምሮ እነሱ አንድ በቀንደኝነት እንደ ጠላት አድርገው የያዙት ሀገር አለ። እሱ ምንድነው አሜሪካ ናት ብለው የሚያስቡት። የአሜሪካ የኢምፔሪያሊዝም ማለት የበዝባዥነት የጨቋኝነት ምናምን ነገር እንትን አለ ውስጡ ኤሌመንቱ የያዘ ነው። በቃ ስሪቱም እሱ ነው የሚል እንትን ስላላቸው የአሜሪካ እንትን መወገድ አለበት ብለው እንትን ብለዋል። በቃ እንደ ሞቶ ይዘዋልና እንደ ገዥ ፕሪንሲፕል እንደ ገዥ መርህ በማለት ይሻላል ከሞቶ ይልቅ እንደ መሪ ይዘውታል። እና በሱ ነው በቃ እንትናቸው በሙሉ የሚሽከረከረው ማለት ይቻላል። እና የሆነ ወቅት ላይ ከአሜሪካ ጋር ጦርነት እንደሚገቡ እርግጠኞች ናቸው እና ለሱም ነበረ ሲዘጋጁ የነበሩት ማለት ይቻላል። አንዳንድ ራሳቸው ከነሱ ባለስልጣናት የሚወጡት መረጃዎች እንደሚናገሩት ለ40 ዓመት ተዘጋጅተን ነበር፣ ሌላው ደግሞ ለ20 ዓመታት አጥንተናቸው ነበር ምናምን ነገር የሚናለ። ስለዚህ የሆነ ወቅት ላይ በዚህ እንትናቸው ላይ በኢስላሚክ ሪፐብሊክ ውስጥ ማለት ነው በምናል ከእንትን ጋር ከአሜሪካ ጋር እንደሚጣሉ ምንም ጥርጥር አልነበረውም። እንደሚጋጩ ጦርነት እንደሚከፍቱ ምንም ጥርጥር የለውም። እና ለዛ ሲዘጋጁ ነበር ማለት ይችላል። ኢማጂን ራሱ በዚህ ውስጥ ራሱ የኢራን የሚባል የራሱ ስትራቴጂ ዴቨሎፕ ተደርጓል። ምን ይባላል? ስትራቴጂካሊ ፔሸንስ ይሉታል። የስትራቴጂካሊ ፔሸንስ ማለት ምን ማለት ነው? ትዕግስት ማድረግ ይላሉ። ይሄ ትዕግስትን ሶብርን ማለት ነው የስትራቴጂው አካል ማድረግ ማለት ነው። ወይም የስትራቴጂው ገቨርን የሚደረግበት ማለት ነው። ስለዚህ አንዳንድ ጥቃቶች ምናምን ነገር ይደርሱባቸዋል። አሜሪካኖች ጥቃት ያደርሱባቸዋል፣ እስራኤሎች ጥቃት ያደርሱባቸዋል። ግን ያው ምላሽ ይሰጣሉ። ምላሾቹ ግን አለ አይደል የሆነ
በስትራቴጂካሊ ፔሸንስ በሚባል ነው እንትን የሚሉት እና እነሱ በእነሱ እንትን በጁን ላይ በነበራቸው ጦርነት ማለት ነው በእነሱ ሳቤ 2040 ላይ ነበር ጦርነቱ ይደረጋል ተብሎ የታሰበው በፈረንጆቹ ማለት ነው። ስለዚህ አሁን ወደ 14 ዓመት ይቀርባል እንደምንለው ማለት ይቀረው ነበር እንደንተን ማለት ነው። እና ግን ትራምፕ ትንሽ እንትን አደረገው ሰኔ ያፋጠነው ነገሩን እንትን አለው። እስራኤሎቹም ኔታንያውም በዚህ በጋዛው ጦርነት የተነሳ ማለት ነው ይሄ 2 ዓመት በደረገው የዘር ማጥፋት ጦርነቱ የተነሳ ማለት የአሜሪካ መንግስት የአሜሪካ ህዝብ እንትኑ ፐብሊክ ኦፒኒየን የሚባለው ማለት የህዝብ አስተያየት ወደ ጸረ እስራኤላዊነት እና የፍልስጤም ደጋፊነት ወደዛ ተሻግሯል እና በዛ ውስጥ ይሄ የሎቢዎቹ የእስራኤል ሎቢ የሚባሉት እና ኤፓክ ምናምን ነገር ብዙ አይነት ሎቢዎች አሉ። እነሱ በፖለቲካል እንትኑ ላይ ማለት ነው ይሄ ዲስኮርሱ ላይ ያላቸው ተጽዕኖ በጣም እየቀነሰ እንደመጣ አንደርስታንድ አድርገውታል እና ምናልባት በሚቀጥለው ፕሬዝዳንታዊ ምርጫ ይህንን ድልም የሚያገኙት አልመሰላቸውም እነዚህ እስራኤሎች ማለት ነው ኔታንያሁ። ስለዚህ ይህን ጦርነት ማድረግ አለብን የሚል እንትን ብሏል። አሁን ነው ጊዜው። ምክንያቱም እንትን ካለ ከዛ በኋላ አውቶማቲካሊ የአሜሪካ ህዝብ ሽፍት አድርጓል በቃ። ምክንያቱም የእንትና የማምዳኒ የኒውዮርክ እንትኑ ትልቅ እንትን ነው መመረጡ በጣም ትልቅ የሆነ ሬድ ላይት ነው፣ ቀይ ማብራት ነው ለነሱ ማለት ነው። ስለዚህ እስከ 2040 ወይንም ወደፊት ማራዘም አይቻልም። ይሄ አንድ ነው። ሁለተኛ ደግሞ ምንድነው ትራምፕም የራሱ የሆነ እንትን አለው። ትራምፕ አልኩኝ ኔታንያሁ ማለት ነው የራሱ የሆነ ፐርሰናል ፕሮጀክት አለ። ፐርሰናል ፕሮጀክቱ ከኢራን ጋር አሜሪካን ከኢራን ጋር ጦርነት ውስጥ እንድትገባ በቃ ሁሌ እንትኖች ምክንያቱም እስራኤል ከኢራን ጋር ብቻዋን አትችልም ጦርነቱን ማድረግ። ስለዚህ አሜሪካ ግዴታ እንትን ማለት አለባት። ብዙ ፕሬዝዳንቶችን ሞክሯል። በጣም ብዙ ሊትራሊ ሁሉንም ፕሬዝዳንት እሱ ባለበት እንትን ሁሉ ሞክሯል ጦርነት እንድትገባ ኢራን። አሁን ትራምፕ ነው ይሻለው። ስለዚህ በእንደዚህ አይነት እንትኑ አሁን ተፋጥኗል እንጂ። ስለዚህ የኢራን መንግስት አሁን እንግዲህ ኢማጂን ከ1979 ጀምሮ ማለት ነው ይሄ ጦርነት እንደሚካሄድ ይሄ ምንድነው በበዝባዥና ተበዝባዥ በፍትህና ኢፍትሃዊነት የሚባለው ማለት ነው። ምክንያቱም በሺያ ዲስኮርስ ማለት አርካኑል ኢስላም ይባላል አይደለ? አንደኛው አሁን በሱኒ ዲስኮርስ አርካኑል ኢስላም 5 ናቸው፣ በሺያ 7 አካባቢ ናቸው። አንደኛው ጀስቲስ ነው፣ ፍትህ ነው። የአርካኑል ኢስላም አንደኛው ዲስኮርሳቸው የእስልምና እንትኑ አንዱ እሱ ነው፣ ፍትህ ነው። ስለዚህ ይሄ ነገር በጣም እንትን ናቸው፣ ሴንሲቲቭ ናቸው ለነሱ። ስለዚህ በዚህ ጉዳይ ላይ በዝባዥ የሚሉት እነሱ ማለት ነው በዝባዥ የሚሉትን እንትን የሆነ ወቅት ላይ መቃወም አለብን ብለው ሊትራሪ እንትን ብለዋል ማለት። ስለዚህ እንደዚህ 40 ዓመት ሙሉ የዓለምን እንትን ስርዓትን የምትቆጣጠረው አሜሪካ ከሆነች ስለዚህ እሷን ነው በቃ ከአሜሪካ ጋር ነው ግጭቱ የሚሆነው፣ ጦርነቱ የሚሆነው ከአሜሪካ ጋር ነው። 40 ዓመት ሙሉ እንትን ሲባል መንግስቱም ዲዛይን የተደረገው ከዚህ ግጭት ከዚህ ጦርነት አንፃር ነው ማለት ነው መንግስቱም ዲዛይን ሲደረግ እና ኦፍ ኮርስ ውስጡ ኢስላሚክ ኤሌመንቶች አሉት። ሌላ ደግሞ አዘም ታይም ደግሞ ያለውን ተጨባጭ ወቅታዊ ሁኔታ በማገናዘብ ነው ዲሞክራቲክ ኤሌመንት ማለት ፕሬዝዳንቱን እንትን የሚሉት እነሱ ናቸው። ኢንትረስቲንግሊ ኢነፍ ዲሞክራሲ የሚባለው ማለት ነው እነ ፕሌቶ ምናምን ነገር የሚቃወሙት ነገር አለ። አይወዱትም ፕሌቶ ዲሞክራሲን ማለት ነው። ምክንያቱም ምንድነው ዘ ሩል ኦፍ ስቱፒድስ ይለዋል ፕሌቶ። ዲሞክራሲ ማለት ስቱፒዶች አገር የሚመሩበት ነው ይላል እንትን እሱ ማለት ነው። ስለዚህ ይሄኛውንም ሚቲጌት ማድረግ ይፈልጋሉ መሰለኝ እነሱ። ስለዚህ የሆነ የሹራ ካውንስል አላቸው ይሄ እንትኖችን ላይሏ እንትን አለ የመንፈሳዊ መሪው የሚባል አለ ለሰምታይም አያቶላው የሚባለው ማለት ነው። እሱ ዋናው ነው። እሱ ያው እንደ ፕሬዝዳንት በለው እንደ እንትን ያው ኢንፍሉዌንስ አለው፣ ተጽዕኖ አለው። ይሄ በጣም ፓወርፉል ተጽዕኖ አለው። ግን ሁሉንም ተጽዕኖ ውስጥ አይደለም ያለው የአያቶላው ስርዓት ማለት ነው። ሌሎች የየራሳቸው ሼር የሚያደርጉት ኃይል አለ። ያው ዞሮ ዞሮ በየትኛው የመንግስት አወቃቀር ዋናው እንትኑ ሚሊተሪው ነው። ስለዚህ ይሄ ሚሊተሪው ማለት ነው እሱ በጣም የሆነ ሲግኒፊካንት የሆነ ጡንቻ እንዳለው ኦብቪየስ ነው፣ የታወቀ ነው። ስለዚህ አብዮቱን ለመጠበቅ በጣም ብዙ አይነት እንትኖች አሉ ያስቀመጡት ነገሮች። ኤኒዌይ ስለዚህ ይሄ ዲሞክራሲውን ወደ ቀደሙ ስመለስ ዲሞክራሲውን የሚያመጣውን ይሄ መንዘላዘል ማለት ነው። ምክንያቱም የአሜሪካ ህዝብ አሁን ትራምፕ መርቷል። አሁን ትራምፖች
አሁን ምንድነው የሚባለው በትልቅ ሰውነት ውስጥ ያለ የ7 ዓመት ህፃን ነው የሚባለው ሲገልጹት ራሳቸው እነሱ ማለት ነው። ስለዚህ እንደዚህ አይነት ሰውም የመምረጥ እንትኑ አለው። በቃ ጥሩ የሆነ ካሪዝማ ይኖረ ዊት ይኖረ የሆነ ንግግር ችሎታ ይኖረ ስለዚህ ብዙ ሰው ታሳምናለህ እንደዚህ አይነት ነገሮች ስላሉ ስለዚህ ይሄንን ሚቲጌት ለማድረግ የሆነ ሹራ ካውንስል የሚሉት አለ። እነዚህ እጩዎችን የሚያሳልፉት ምናምን ነገሮች እንደዚህ ያላቸው ኦፍ ኮርስ እሱን ለማኒፑሌሽን ይመቻል፣ ምንም ጥርጥር የለውም። ምክንያቱም እነዛ ሹራ ካውንስል ጥሩ የሚሆነውን ሰው ሊጥሉብህ ይችላል። ምክንያቱም ከነሱ አይዲዮሎጂ አንጻር ነው እንትን የሚለው ብቻ ግን ሁሉም ሲስተም ፐርፌክት አይደለም፣ የታወቀ ነው። ብቻ ግን ዞሮ ዞሮ ምንድነው ምን ለማለት የፈለኩት ዲዛይኑ ሲደረግ ይሄ መንግስቱ የኢራን መንግስት በተለይ የአብዮታዊው የኢስላሚክ ስርዓቱ ዲዛይን ሲደረግ ከዚህ ጦርነት አንጻር ነው። ምክንያቱም የጦርነት እንትን ይላል። ስለዚህ የጦርነት ሲመጣ እንዴት ነው እንትን የምንለው የሚለውን ሼፕ እያደረጉ እንትን እያደረጉ ብዙ አይነት ስለዚህ አሜሪካ ያንን በማየት ያንን በማሰብ ነው የቺን ሀገር በባላንጣነትና በጠላትነት የአሜሪካ ሁሉም በነገራችን ላይ የየራሱ የሆነ ካልኩሌሽኖች አሉ። አሁን እዛ መካከለኛ ምስራቅ ላይ እንትን ስታስበው ዋና ዋና አክተሮቹን ብለህ ስታስበው አሜሪካ አለች፣ ሳውዲ አረቢያ አለች፣ እስራኤል አለች፣ ኢራን አለች። እነዚህ ናቸው መካከለኛ ምስራቅ የምትለው ዋና አክተሮቹ። ኦፍ ኮርስ ደጋፊ የሚባሉት አሉ። ድጋፋቸው ዝም ብለህ የምታናንቀው አይደለም፣ ግን ራሽያ እና ቻይናዎች አሉ። በቃ እና ይሄ ኤሪያ ማለት ነው እንትን ስታዩ ጂኦግራፊውን ስታዩ ማለት ነው በጣም የተሳሰረ ሜንላንድ የሚባለው ነው የዓለማችን ሜንላንድ የሚባለው ማለት ነው። በጂኦፖለቲክስ ስታስበው መካከለኛው መሬት የምትለው አለ አይደለ? ስለዚህ አውሮፓ፣ አፍሪካ፣ መካከለኛው ምስራቅ፣ ኤሲያ ምናምን ነገር ስታይ እነዚህ በባቡር መገናኘት በመኪና በምናምን ነገር ማገናኘት ትችላለህ። ቀላል ነው እንትኑ። ቻይና እና ራሽያ እና ኢራን አሁን ቻይና ራሱ የሲልክ ሮድ ቤልት የሚሉት አለ በባቡር ለማገናኘት ብለው እንትን ያሉት አለ። ይሄን ስታዩ ይሄኛው ዋናው ነው ይሄ ኤሪያው ማለት ነው። ስለዚህ ይሄ ኤሪያ ለአሜሪካ ስጋት ነው። ምክንያቱም የበለጠ ግልጽ ለማድረግ እንዳይሰፋብን እንጂ የኢስላሚክ ሲቪላይዜሽን አንደኛው የወደቀበት ምክንያት ከዚህ ጋር የሚያያዝ ነው። ለምን መሰለ? አሁን ይሄ ኤሪያ ሜን ኤሪያ ከሆነ ኮሜርሱ በዚህ ነው የሚሽከረከረው፣ ንግዱ የሚንቀሳቀሰው በዚህ ነው የሚሆነው። አሁን ኢስላሚክ ሲቪላይዜሽን አንዱ የወደቀበት ምክንያት ምንድነው? የኢስላሚክ እንትኑ ስታየው ካርታውን ስታየው የኢስላሚክ ግዛት የሚባለው ካርታው ስታየው ኮሜርስ የሚንቀሳቀስበት ማዕከላዊ ቦታ ነው ያ ቦታ ማለት ነው። የአባሳውያንም ሆነ የኡመያዎቹ የእንትኖቹን ስታየው በቃ ይሄ ነው ኤሪያው ማለት ነው። ስለዚህ ይሄ ኮሜርስ ካለ ደግሞ ካሽ አለ፣ ብር አለ። ብር ካለ ብዙ ነገር ስፖንሰር ማድረግ ትችላለህ እንትን ማለት ነው። ልክ አሁን ይሄ እንትኑ ሲፈጠር ይሄ የባህር እንትኑ ሲፈጠር የባህር የመርከብ የነ ኮሎምቦስ ምናምን ነገር የነ ማርኮ ፖሎ ምናምን ነገር የነ ማጅላን እንትን ሲፈጠር ምን አደረጉት? ይሄን የኢስላሚክ እንትኑን ኢምፖርታንሱን አሳጡት። ኢኮኖሚካል እንትን የምድር እንትን አልነበረ። አሁን እንቅስቃሴ በመርከብ ሆነ። ስለዚህ ምን አደረጉት? ይሄኛውን ኢኮኖሚውን ሴንተሩን ማለት ነው ከዛ አውጥተው ወደ ባህር ውስጥ ወሰዱት። ስለዚህ ይሄን ተዳከመ የኢስላሚክ እንትኑ ኢኮኖሚካል እንትኑ ተዳከመ፣ ወደዛ ገባ ማለት ነው። ስለዚህ አብሮም እንትኑ ሲቪላይዜሽኑ ወደቀ በዚህ ምክንያት ማለት ነው። ከዛ ጋር ዋናው ሜን ኮዝ እሱ ነው። ኦፍ ኮርስ ከሰዎችም እንትን ጋር ይያያዛል። ኤኒዌይስ በኋላ ላይ የምናነሳው ይሆናል። እና ይሄ እንትን የሚባለው ምንድነው? ይሄ ሜንላንድ የሚባለው ይሄ በዋነኝነት ኢስላም በአብዛኛው እንትን የሚያዘው መንገድ ላይ ምንድነው? የኦይል እንትን አለ፣ የነዳጅ እንትን አለ። እሱ ስታስበው ማለት ነው ኢዝሊ ደግሞ በእንትን ማድረግ ይቻላል፣ መንቀሳቀስ ይቻላል። ይሄ ከተባለ ማለት ነው። ስለዚህ ለአሜሪካ ይሄ ሜንላንዱ ማለት ነው ዩኒፋይ መደረጉ ችግር አለበት ማለት ነው። የኢኮኖሚክ ፓወሯን ያዳክመዋል እንትኑ። ስለዚህ ይሄ በአንድም ሆነ በሌላ ፍራግመንት መደረግ አለበት፣ መለያየት አለበት። በአንድም ሆነ በሌላ መዳከም አለበት፣ ተለያይቶ መዳከም አለበት ማለት ነው። ሄንስ ከዛ በኋላ ምን ይመጣሉ? ያው ከአሜሪካ እንትን ጋር የዋሃቢዝም ሙቭመንት ምናምን ነገር ከዚህ ስሌቱ ጋር አብሮ ከእንትኑ ጋር የሚያያዙ ናቸው። እዚህ ውስጥ አብሮ የሚታሰቡ ናቸው። ስቲል እስካሁን ድረስ ናቸው። ስለዚህ ለአሜሪካ እንትን ይሄኛው ኢንትረስቷ ይሄ ነው ማለት ነው። ከኢራን ጋር ያላት እንትን
ተገዳዳሪ ነው። እሷ ናት። ይሄ አሜሪካ ነው ምናምን ነገር ወዘተርፈ የምትላቸው ዋን ሜል ይሄ ነው። አንዱ ይሄ ነው። ለሳውዲ አረቢያ ደግሞ እንትን አለ ምንድን ነው የሱኒው ዓለም እንትን መሆን ይሄ ዶሚናንስ በሱኒ ዓለም ላይ ያላት ዶሚናንስ አለ። እሱም ማስጠበቅ ትፈልጋለች ሳውዲ። ይሄ እንትን ማለት ነው የሱኒ ዓለም ዶሚናንስ ነጭ። ምክንያቱም በመካና መዲና ስለሆነ እንትን ግን ቻሌንጆች አሉ። እሱን የማስጠበቅ ማለት በጣም ሲሪየስ ቻሌንጆች አሉ። አሁን ባለፈው ኡምራ አድርጌ ነበር። በኡምራ ጉዞ አንድ ኢንትረስታንት ያደረኩት ነገር የዋሃቢዝም በጣም ለምን እንደሚፈልጉትም በዛው ነው ቼክ ያደረጉት። ምክንያቱም ለምን መሰለ ይህን ነገር አይዲዮሎጂያቸውን ወደዚህ አምጥተው ሙስሊሙን ካልከፋፈሉት በስተቀር ወደ ኡምራ የሚደረገው በጣም ብዙ ሰው ነው ከእንትኑ በላይ ነው። እና ይሄ ዩኒፋይ ሆኑ እንትን ካለ ቻንስ አይኖራቸው እንትኖቹ ማለት ነው። ይሄ ሳውዲዎቹ መካና መዲና የማስጠበቅ ቻንስ የላቸውም። ስለዚህ ሙስሊሙ መከፋፈል አለበት ይታስቶቢ። ምክንያቱም ሰርቫይቫል ኩዌስችን ነው። ዋሃቢዝም ይህንን ነው ሞሮፍ ከሪሊጂየስ አይዲዮሎጂ ይልቅ ነው የሚለኝ ዋሃቢዝም ማለት ነው። ሞሮፍ የሳውዲ አረቢያ የውጭ ጉዳይ እንትን ፖሊሲ አስፈጻሚ ነው። የእሱ አንድ አካል ነው ብዬ ነው የምወስደው። ለዚህ ይሄ እንትን ዩኒፋይ መደረግ የለበትም። ይሄ ሶሳይቲ ሙስሊሙ ሶሳይቲ ዩኒፋይ ደግሞ እናድርግ ከተባለ አንደር ዘ ባነር ኦፍ ሳውዲ እንትኑ ነው መሆን ያለበት ማለት ነው። ስለዚህ ምንድነው አሁን ዝም ብለህ ስታስበው የአረቦቹ ትንሽ ነው ፖፑሌሽናቸው በጣም ትንሽ ነው እና አብዛኛው ውጭ ነው እንትን ያለው ተሰደው የመጣ እዛ የሚለው የኡምራ የሚመጣው አሁን በምንድነው ኮንትሮል የሚያደርጉት? አሁን የኡምራ ያን ሐጅ የሚያደርግ ምንም ሜካኒዝም የለም። ያ ሁሉ ህዝብ የሆነ ባንድ ዩኒፋይንግ እንትን ቢመጣ ምንም አይነት ኮንትሮል ሜካኒዝም ደግሞ ያለሱ ደግሞ መከልከለም አይችልም። ደግሞ ኡምራና ሐጁን መከልከለም አይቻልም። ሪሊጂየስ እንትን ነው። ስለዚህ በዚህ እንትን የሙስሊሙ ሶሳይቲ መከፋፈል አለባቸው ብዬ እኔ አስባለሁ። እና ይህንን ነው አንድም ያረጋገጥኩት ነገር በኡምራ ጉዞዬ ማለት ነው። ቀይታስቱ ስታየው እዛው ይህንን ፊል ታደርገዋለህ። የምር ሊተራሊ ፊል ታደርገዋለህ። እና ማስጠበቅ አለባቸው። ይሄ የእስልምና ተወካይ ነው የሚለው ምናምን ነገር እንትን ማለት አለ። ግን አቅሙ የላቸውም ሳውዲዎቹ። ይህን አቅም የላቸውም። ሌላ የሚያስተዋልኩት ነገር ይሄ ነው። ለምን መሰለህ በየትኛውም ሶሳይቲ ውስጥ በጣም አስፈላጊ ነገሮች ገናና ሆኖ እንትን ለማለት አስፈላጊ ነገሮች ስቴም የሚባል ነገር አለ። ስቴም ማለት ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ ኤንድ ሜዲሲን ናቸው። እነዚህ አራት ነገሮች በጣም ኢምፖርታንት ናቸው። ምዕራቡ ዓለም አሁን በሂውማኒቲ ከኛ በልጧል። በጣም ጨካኝ እንደሆነ አይተናል። አሁን ማለት ጄኖሳይድን በአይሁዶች ላይ ኦኬ አድርጓል። አሁን ደግሞ ፍልስጤም ላይ ኦኬ ብሏል። በጣም አረመኔዎች ናቸው። በቃ ምዕራቡ ዓለም ይሄ ነው። ከነሱ ልንማር የምንችለው ሂውማኒቲ የለም፣ ሰብአዊነት የለም። ግን ይሄ ጭካኔያቸውን በምንድነው በዚህ በስቴም ፐርፌክት ያደርገውታል። በቃ በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ። ይሄ ግን አንድ ነገር ችግር አለው። ስቴም ምን አለ መሰለህ ልፋት ይጠይቃል። በጣም ሊትራሪ ይፈልጋል። ልፋት ከባድ ልፋት ይጠይቃል። አሁንም በዚህ ጊዜ ያስተዋልኩት ነገር ይህን ነገር አረቦቹ መስራት አይችሉም። በሳይንስ ቴክኖሎጂ፣ ኢንጂነሪንግ መዳኝ በፍጹም። ምክንያቱም ነዳጅ አለ። አንተ የምትቀለብ ከሆነ ምን እንትን እኮ ለምን ገብቷል። የሆነ ኢንሴንቲቭ ሊኖር አይገባም እንትን ለማለት ስትፈልግ። አሁን ድሮ እኮ ዝም ብለህ መለስ ስንል እኮ ድሮ ምንድነው በጣም ትልቁ አሁን እኛ ሀገርም ታያለህ እስላሚክ እንትኑ ስታየው ትልቁ እንትን ምንድነው ስታየው እነዚህ እንትኖች ናቸው፣ የፉቃህ ሰዎች ናቸው። ዶሚናንስ ለምንድነው ስትለው ኢኮኖሚ ያለው እዛ ላይ ነው። በዳኝነት ይቀጠራሉ። መጽሐፍ ብዙም እንትን ያለው እዛ ላይ ነው። ስለዚህ አሁን የምታየው ፎከሱ በሙሉ የምታየው ምንድነው የፊቅህ እንትን ላይ ነው። የሐዲስ እንትን ላይ በጣም ትንሽ ናቸው። በኢንትረስት የምትገባ ምክንያቱም ኢንትረስቱ የለማ ብሩም የለም። አሁን ግን ሳውዲ እንትን ስትመጣ ፔትሮል ራስ ስታመጣ አሁን ወደ ምን ሺፍት ተደረገ? ከፊቅህ ጉዳይ ላይ ወደ ሐዲስ ከዋሃቢዝም እንትን ጋር ነው። ኢኮኖሚ በጣም ኢምፖርታንት ነው። ቅድም ተነጋግረናል። ይሄ ምንድነው ቅድም ይሄ ከኢስላሚክ ሲቪላይዜሽን ጋር ከተያያዘ ኢኮኖሚውን እንትን ስለ ያንን ፋይናንስ የሚያደርገው ትርጉሙን ምርምሩን እንደዚህ አብዛኛው ወቅፍ ነው። እነዚህ ሰዎች ለነዚህ ለአሊሞቹና ለተማራማሪዎቹ እንትን ይላሉ። ብሩ ያለው እዛ ላይ ነው። ስለዚህ እዛ ላይ ትገባለህ። በሆነ ወቅት ላይ ዶክተርና ኢንጂነር ነበረኛ ጋር ለምን ብር እዛ ስላለ። አሁን የለም።
ዶክተር ኢንጂነር አይደለም ሰው የሚፈልገው ካድሬ መሆን ነው የሚፈልገው። ለምን ብሩ ያለው ካድሬ ጋር ስለሆነ። ኢኮኖሚ ኢዝ ኢምፖርታንት። ሶ አሁን ሳውዲ ይሄ የላትም ስቴም ህዝቡም አይችልም ፊድ ተደርጓል እንትን ይላል። ስለዚህ አይለፋም። ገብቷል አይደል? አዎ ስላለ በቃ ለምን እንትን ይላል። የዛ የናይጄሪያው ጨዋታ የሚመጣው ማለት እዚህ ላይ ነው። የናይጄሪያው ጨዋታ ያ ሪላክስ አድርጎ አንድ ፈረንጅ መጥቶ ምናምን ነገር ታውቃለህ መሰለኝ ይሄ ከብቶቹን እያሰማራ ምናምን ነገር ሪላክስ አድርጎ እጁን አጣምሮ እንትን ይላል እና ፈረንጅ መጥቶ በጣም እንትን ብሎታል። ለምን ከብትን አሸጥም? ለምንድን ነው የምሸጠው? ያው ገንዘቡ ፋብሪካ ታቆምባታለህ። እሺ ከዛ በኋላ ብር ታገኛለህ። ከዛ በኋላ በደስተኛ አሁንስ ምን እያደረግኩ ነው? አሁንም እኮ ደስ ይሲ ሪሌቫንት ነው ለዚህ ሰው ይሄ ሁሉ ፕሮሰስ ለምን አሁንም እንጆ እያደረገ ነው። ሄዶ እዛ ግቡ ከሆነ በቃ ይሆነው። ስለዚህ እነዚህ ሰዎችም ማለት ነው ይሄ ሳይንስ፣ ቴክኖሎጂ፣ ኢንጂነር መካን ምናምን ብለህ እዚህ ብሩ ካገኙ ለምንድን ነው እንትን የምንፈጋው? ሰው ልጅ የመፍጋት ፍላጎት የለውም። ጀነትም እንትን እኮ ለማረፍ ነው አይደለ? ለዲት ተነስተህ ምጾመው እንደዚህ ተከንተረ የምትውለው አልቲሜትሊ የመጨረሻው ጀነት ለመግባት ጀነት ምንድነው ሲባል ረሃ ነው በቃ ሌላ ምን አለው እኮ ምንም እንትን የለውም። ስለዚህ ይሄ እንትን ውስጥ ስላለ ለምን እዚሁ እንትን ነው ኤኒዌይስ ብቻ ግን ስለዚህ አይችሉም። ይሄንን ሰው ምንድነው የሳውዲ እንትን ሰማው ቼክ ኤንድ ባላንስ ሲስተም ነው እንትን የምትለው በኢራን ዶሚናንት መሆን አትፈልግም። because ኢራን ዶሚናንት ካደረገ ሌላ ችግር ነው። በአሜሪካም ዶሚናንት መሆን አይፈልጉም። በእስራኤልም ዶሚናንት መሆን አይፈልጉም። ሰው ምንድነው ሶስቱን ማጫወት ነው የምትፈልገው ሳውዲ ማለት ነው። ዜናዎች ምናምን ነገር ስታይ እኔ የለውበትም ትላለች። ኢራን ሀያል ምናምን ነገር ስታይ ለሆነች ነገር ትላለች ምናምን ነገር እንደዚህ አይነት ነገሮች የሚጫወቱት ነገር አለ። ሰው ዞሮ ፎርም ኦፍ የሳውዲ ዶሚናንስ ሲሆን እንትን ማለት አለበት ነው። ምክንያቱም አሁን እንትን ማለት ስላለበት መጠበቅ አለባቸው ይሄን ማለት ነው። እስራኤልም ያው የሷም እንደዚሁ ዶሚናንስ ኮስችን ነው። እሷ ግሬተር እስራኤልን የመፍጠር ፍላጎት አላት። አሁንም ኦፕንሊ እያወሩት ነው። የዜቲዮ የመህዲ ሀሰን ማለት ነው እሱ እንትን ላይ አንድ ጋዜጠኛ ቀርባ በቃ ይሄን አሁን ሰዓት እያወሩ ነው። ዋንስ ኢራን እንትን ካለች በኋላ ወደ ቱርክ ሄዳሉ። ከዛ በኋላ ግሬተር እስራኤል እንትን ይላል። ይሄ በግልጽም እያወሩ ነው። አዎ እንትን ብለዋል። ምክንያቱም አሁን ትልቋ ቻሌንጃቸው ኢራን ነች። እንደዚህ ሰው ኢራን ይሄ ነው እንትኗ። የኢራን ደግሞ አንደኛ ሰርቫይቭ ነው። ሁለተኛ ደግሞ በአሁን ሰዓት ባለው ተጨባጭ ሁኔታ ስታተስ ኮ መለወጥ ትፈልጋለች። የመካከለኛው ምስራቅ ኢራን እንትኑ ይሄ ነው ፍላጎት ላይ ነው። ስታተስ ኮ ምንድነው? የአሜሪካ ዶሚናንስ አለ። ምክንያቱም እንትኖቹ አረቦቹ እዛ የአሜሪካን እንትን ስትል ከሆነ ካምፖቹን አይተው ከሆነ ኦልሞስት አጠር በላቸው እንዳለ ባህሬን፣ ኩዌት፣ ዩኤኢ ምናምን ኦማን የለም መሰለኝ። ኦማን የላትም የለም። እንደውም እሷን ያልተነካቸውን በዛ ነው ኢራን ያልነካቻቸው። ሳውዲ አረቢያ፣ ጆርዳን እነዚህ ሁሉ ምንድነው ኢራንን የሚጠብቁ ናቸው። እነዚህ አሜሪካ እንትን ማለት ነው። በቃ ኢምፔሪያሊዝም በለው ሊትራሊ ኢምፔሪያሊዝም ይሄ ነው እንትኑ ማለት ነው። ግን ደውል እነሱ አረብ ቤዞቹ በጣም ብዙ ሩል። ስለዚህ እነሱ ዘወይ እንትን ሲሉ ፕሮቴክት እናርጋችሁ ምናምን ነገር ነው። አሁን ከዚህ ጦርነት አንዱ ትልቁ የተገኘው ነገር ይሄ የትርክት መፍረሱ ነው። አሜሪካን ጠብቃቸዋለን አረቦች የሚለው እንኳን እነሱን ልጠብቅ ራሷን መጠበቅ አልቻለችም። ምንም እንትን እንዳለ ነው ክስክስ ያለባት እጇ ላይ ውሃው ነው የቀረበት ማለት ነው። ሶ ኢራን ምንድነው በዚህ እንትን ፍላጎቷ አንድ ነው። ስታተስ ኮ መለወጥ አለበት ይሄ አሁን ያሉት። ስለዚህ በግልጽም ተናግረውታል። እነሱ ምንም አይደብቁትም። ከጦርነቱም በፊትም ተናግረውታል። ከጦርነት በፊት የተናገሩት ምንድነው? ይህን ጦርነት አትጀምሩ፣ ከጀመራችሁ ግን መካከለኛው ምስራቅ እንደነበረው አይሆንም፣ ስታተስ ኮ ይለወጣል። እንደዛ ነው። አንድ ደግሞ አሁን ጦርነቱ ተጀምረው አይታል። በጣም ብዙ ፈንጂ ነው ቦምብ ነው እየጣሉ ያሉት። ስለዚህ በእንደዚህ አይነት ሁኔታ ስታተስ ኮ ካልተለወጠ ኢራን ያልቅላታል። ከቆመ አሁን ሴዝፋየር ከሆነና ከቆመ ኢራን ያልቅላታል። ምክንያቱም እንዳለ ይህ ሁሉ የእንትኑን የፈረሰውን እንትን ማለት ምናምን የመሳሰሉት ነገሮች በሙሉ መንግስቱ ላይ እንትን የሚለው ግን ማዕቀቡ አልተነሳም። ስለዚህ የአሜሪካ መዛ እንዳለ ነው። ምንድነው መሆን ያለበት? እንዳለ ስታተስ ኮ መለወጥ አለበት። ሶ እንደነሱ ለነሱ የስታተስ ኮ የሚለወጠው በሶስት አይነት መንገድ ነው ተብሎ ይታሰባል። አንደኛው ያው ቅድም አሁን ያነሳ ነው የአሜሪካን ቤዞችን ሙሉ ለሙሉ ማስወገድ ነው፣ ከላይ ተረግረግ አድርጎ።
ሁለተኛ የሆርሙዝን እንትን ማለት ነው መዝጋት ነው። ኦፍ ኮርስ እሱም እንትን ብሏል ችለዋለች። ኢራን ከዚሁ ጦርነት ጋር ተያይዞ ብሌም የምትደረግበት ነገር ብዙ ጊዜ ምዕራባኖች ምናምን አለ። ቅድም የገለጽከው የእሷ የማንነት ወይንም ራሷን ለማስጠበቅ የህልውና ጉዳይ ነው። ያንን ተንተርሳ ነው ይህን ጦርነት ውስጥ የገባችው። መካከለኛው ምስራቅ ላይ ደግሞ የአሜሪካ ቤዞች በተለያየ ቦታ አሉ። ኦልሞስት ለዚህ ወደ 50,000 ጦርና ወደ 2,000 ፋይተር ጀቶች አካባቢ ነው አሜሪካ መካከለኛው ምስራቅ ላይ ዲፕሎይ ያደረገችው። አሁን ኢራን ለዚህ ቤዞችን ስትመታ የሀገራቶቹ ሉዓላዊነት ጥሳለች የሚል ከዛው ከሀገራቶቹና እንዲሁም ከሌሎችም ተንታኞች ዘንድ ይቀርባልና ኢራን ደግሞ በበኩሏ ኖ የማንም ሀገር ሉዓላዊነት አልጣስኩም እኔ ራሴን የመከላከል በሚል አለና ይህንንስ እንዴት ነው ማለት ሌሎች ሀገራቶች ላይ ያሉ ቤዞችን ስትመታ የሀገራቶቹ ሉዓላዊነት ደፍራለች ማለት ይቻላል ወይ? አሁን የአሜሪካ ኤምባሲ አሁን ኤምባሲው የማን ንብረት ነው? ኤምባሲው ኢትዮጵያ ውስጥ ያለው ማለት ነው። ሽሮ ሜዳ ያለው የእንግሊዝ ኤምባሲ፣ የራሽያ ኤምባሲ እኮ የኢትዮጵያ ግዛት አይደለም። ያ እኮ የአሜሪካ ግዛት ነው። እንደ አሜሪካ ግዛት ነው የሚወሰደው። እዛ የኢትዮጵያ መንግስት እንዳሻው መግባት አይችልም። እዛ የአሜሪካ ግዛት ነው። በቃ እነዚህ እንትኖች የአሜሪካ ግዛት ናቸው። እነዚህ የጦር ካምፖች በቃ እንትኑ ይሄ ነው የሚደረገው። እሳቤው ይሄ ነው። ሁለተኛ ደግሞ ምንድነው መሰለ እነዚህ አረቦቹ ደግሞ ምንድነው እጃቸው ንጹህ አይደለም። ለምን መሰለ በጁን ባለፈው ዓመት የጁን ጦርነት ላይ አንድ የተስተዋለው ነገር ምንድነው ሚሳኤል ይላክ ነበር ከኢራን ወደ እስራኤል ማለት ነው። ሚሳኤል ሲላክ ምንድነው ቀድሞ ይደርሳል፣ ሪፖርት ይደርሳል ወደ እስራኤል ይደርሳል። እና የሚደርሰው ምንድነው ያው እንድታመክነው ነው እስራኤል እንትን እንደምትለው ብቻ ግን ሚሳኤል እንትን እንደተል ብዙ እንትኖች አሉ። ስለዚህ ሶስት ምንድነው አንድ የኢራን እንትን ሚሳኤል ሲተኮስ እንትን ላይ ለመድረስ እስራኤል ላይ ለመድረስ ሶስት እንትኖችን ማለፍ አለበት ይባላል። እንትኖቹ የጦር ተንታኞች የሚሉት የመጀመሪያው አረብ ሀገር ያሉትን በሙሉ ራዳሮች እና ሚሳኤሎችን ማለፍ አለበት። እነዚህ ምንድን ናቸው? የታድ ሚሳኤል ይባላል። የታድ ሚሳኤል ምንድነው? የቦሊስቲክ ሚሳኤሎችን ምንድነው ሀገር አቋራጭ የሚባሉት እንደዛም በላቸው። ሀገር አቋራጭ ሚሳኤሎችን ማለት ነው የሚያመክን ነው ይሄ እንትኑ ማለት ነው። ስለዚህ ኢራን ወደ እስራኤል ስትተኩስ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ ባህሬን ያሉት ራዳሮችና እንትኖች ያመክኑታል። አንድ ይሄ ነው። ሁለተኛ ምን ያመክኗል? እስራኤል ሀገር ሌላ ታድ ሚሳኤል አለ። ይሄው ራሱ በጣም እንትኑ በዓለም ላይ 8 ወይ 10 ነው አለ የሚባለው እንትኑ። አሁን ኢራን 4ቱን አውድማቸዋለች። ይሄ ነው። ሶስተኛው ደግሞ ሜዲተራኒያን እንትን አካባቢ እንትን የሚጠብቅ ደግሞ ሌላ የአሜሪካ እንትን አለ የሚከላከል ማለት ነው። ስለዚህ እነዚህ አረብ ሀገሮች እጃቸው ንጹህ አይደለም ማለት ነው። አንደኛ በአንድም ሆነ በሌላ ምናልባት የአየር ክልላቸውን ለእንትን ላይሉ ይችላሉ፣ ግን እዛ ባለው ራዳር ማለት ነው ምንድነው ለእስራኤል ከለላ እያደረጉ ነው እንትኑ። ስለዚህ የጥቃቱ አንድ ተባባሪ ናቸው ማለት ነው። ምናልባት ከዚሁ ጋር ተበለውና መሐመድ ቢን ሰልማን የሳውዲ አረቢያው ልክ ጦርነቱ ሊከሰት አንዴት ሳምንት ምናምን አካባቢ ይመስለኛል ከዶናልድ ትራምፕ ጋር ዲስከሽን ነበራቸው። ከዛ ከዲስከሽኑ በኋላ ደግሞ ከኢራን ጋር የነበረው የቃላት ጦርነቶች ነበሩ። ያው ይሄ አብርሃም ሊንከን የሚባለው የጦር መርከብን ልክ ማስጠጋት ወይም ወደዛ ወደ ባህሩ ወደዛ ወስዷል ማለት ሲጀምር የአየር ክልሉን መጠቀማቸው ነው የሚል ቃላቶች ሰንዝሮ ነበር። ነገር ግን አሁን በኢራን በኩል ደግሞ የታየው ደግሞ ቀጥታ ኢራንን እንድትጠቀም ደግሞ በእነዚህ ሀገራቶች እንትን እና ዲሊብሬትሊ ሆን ብለው ምናልባት እነዚህ ሀገራቶች ቅድም እንዳልከው ለአሜሪካና ለእስራኤል ስስ ጎናቸውን ሰጥተው ኢራንን ሙሉ የማጥቃትስ እንትን ምናልባት ዴፊኒትሊ አላቸው። ቅድም እንደተናገርኩ አሁን እኮ የሳውዲ አንዱ ፕላኑ ምንድነው እሳቤው ማለት ነው። እርግጥ ነው ይህን ጦርነት አይፈልግም
ሰልማን ማለት ነው በሌላ መንገድ እንዲዳከምለት ነው የሚፈልገው። ምክንያቱም አረብ ሀገሮች ማለት በጣም መስታወት ቤት ውስጥ ያሉ እንትኖች ናቸው። ሊተራሪ በቃ ምን በቃ ማለት ምስኪኖች በላቸው። የሆነ ብሩ ነው እንትን ያላቸው እንጂ እዚህ አንድ የሆነ መንገድ ላይ የምታየው አንድ የሆነ ህፃን እንትን አለ በቃ እንደዛ ናቸው። በቃ ማንም ከቁም ነገር የምትቆጥራቸው የለም። የምር የሚያሳዝኑ ፍጥሮች ናቸው። የምር ማለት ነው። የምሬን ነው የምልህ። ከምር ብር አላቸው ግን በቃ እንጂ የማንም መጫወቻ ናቸው። የምር ያሳዝነዋል። ለምን መሰለ? አንደኛ ቅድም ኢራን ሁሌ ትመክራቸዋለች። በነገራችን ሴኩሪቲያችሁን ኤክስፖርት አታርጉ ትላቸዋለች፣ ወይንም አውትሶርስ አታርጉት። አውትሶርስ ማለት አሁን እነሱ ሴኩሪቲያቸው ለአሜሪካ አውትሶርስ አደረጉ። ስለዚህ አሁን የተገለጠላቸው ነገር ምንድን ነው? አሜሪካ እኛን ይልቅ እስራኤልን ነው የምጠብቀው። ሌላ ደግሞ ምንድነው ያሉት? እኛንን አሜሪካ እየጠበቅናት ያለ ነው። ምክንያቱም ኢራን እንትን ትልካለች የአሜሪካ ቤዞችን እንትን ለማለት። ስለዚህ ሳውዲ ነው መልስ አየር ክልል ውስጥ የምታጠቀው ነው። ስለዚህ ማን ነው የሚጠብቀው? ሳውዲ ነው እኮ አሜሪካን ቤዝ እንዳይጠቃ እየጠበቀች ያለችው ማለት ነው። ለምን እንደምጠብቅም ማለት ነው። ኦፍ ኮርስ ግን ቅድም ባለው ነገር ሴንስ ይሰጣል። ምክንያቱም ኢራን ዶሚናንት ሆና እንድትወጣ አትፈልግም ሳውዲ። ይህችኛዋን እንትን ነው እንትን የሚሉት። ስለዚህ ሌላውስ በቃ የአረብ ሀገራትን ማፍረስ ትፈልጋለህ? በጣም ቀላል ነው። ምንድነው? የውሃ እንትናቸውን መምታት ነው። በቃ የውሃ አጠቃቀም ላይ 80% የነሱ ዲሳሊኔሽን ላይ ነው የሚጠቀሙት። የዲሳሊኔሽን ማለት ምንድነው? ውሃ ከባህር አውጥተው ጨውን አስወግደው እንትን ነው። በጣም ውድ ምናምን ነገር ነው። ገንዘቡ ስላላቸው ነው የሚጠቀሙት። ይሄ ነው። ስለዚህ 80% የአረብ ህዝብ ማለት ነው እዚህ ላይ ነው የተመሰረተው። ይህን መታው ምንድን ነው የሚሆነው? ከዛ በኋላ በቃ እኮ አለቀ። ሀገሪቷ ፈረሰች። በቃ ገብቷል። ስለዚህ ጦርነቱን አይፈልጉትም። ምክንያቱም የሚያጡት ነገር በጣም ብዙ ነው ከሚያገኙት ነገር ይልቅ። አሁንም ፎርዛት ማተርም ከነጥንቃቄያቸውን አፕሪሼት አደርጋለሁ። አሁን የወሰዱት እርምጃ በጣም አንዳንዴም ደግሞ አፕሪሼት ማድረግ አለብን። ስማርት ናቸው። አሁን ገብቷቸዋል እንትኑ ግን እንትን ብሎ አንደኛ ፍራቻም አለች። ቅድም ያልኩ አሁን እንግዲህ ስታስበው እስራኤልን አሜሪካ እንደዚህ እየደበደበች ማለት ነው። እነሱ ምን ብለው ነው የሚሳፈጡት? በምን አቅማቸው? እስራኤል እዛ ስታየው አሁን ተርሙ አልወደውም፣ በጣም ያስጠላኛል። ብቻ ግን ቴልአቪቭ ጋዛን እየሆነች ነው ይላሉ። ገና ጋዛን ለመሆን በጣም ብዙ ያስፈልጋቸዋል። እንደዛ እየሆነ ነው። ቴልአቪቭን እንደዚህ ያደቀቁ ሰዎች ማለት ነው። እነዚህ ሰዎች ምንድን ነው የሚያደርጓቸው? ከጥቅም ውጭ ነው። ስለዚህ እንትን ይላሉ ማለት ከፍራቻውም አለ። ትክክለኛ ተገቢ ፍራቻ ነው። አሁን እሱ ነው ከፍራቻም። ሁለተኛው ደግሞ ምንድነው? እነዛ ሽሩድ ናቸው ሁለቱ። አሜሪካና እንትን ምን ማድረግ ይፈልጋሉ? የሱኒና የሺያ ጦርነት ማድረግ ይፈልጋሉ። ይጎተጉታሉ። አዎ ምንድነው ምን ያደርገዋል መሰለህ? አሁን ይሄኛው የአሜሪካ ሴናተር እንዳለ የሆነ ክፉ የሆነ ሴናተር አለ። ይሄ ማን ነው? ሊንዲ ግራሜል ነው ምናምን ነገር የሚሉት አለ። ክፉ ነው በጣም ስታየው ራሱ ኢብሊስ ይመስላል። አለ የሆነ ሚስት የለውም ልጅ የለው በቃ የሆነ እንትን ዊርድ የሆነ ሰውዬ ነው። ስታየው ራሱ ይደብራል። ኤኒዌይስ እሱ አሁን ምንድነው እንትን ስትለው እንትኖች ግቡ አረቦች ግቡ እያለ ይጨቃጨቃቸዋል። እነሱ ወፍ የለም አሉ። መጀመሪያም ራሱ እንትኑ የካታር የቀድሞ ጠቅላይ ሚኒስትሩ ምን አለ? ይሄኛ ጦርነት አይደለም በቃ እንትን ብለናል። አላማቸው ምንድነው መሰለ? እነዚህ ሳውዲዎቹ ሲገቡ ማለት ነው እና እንትን ሲሉ ሁለቱ ይወጣሉ። ስለዚህ ምን ሆነ ማለት ነው? ሱኒና ሺዓ ሆነ ማለት ነው። እርስ በርስ ሊዳከሙ ማለት ነው። እና ሲዳከሙ ሁለቱ ሲዳከሙ እስራኤል ዶሚናንት ሆና ትወጣለች። እንትን ምናምን ይሄ ነበር እንትናቸው። አንፈልግም ብለዋል። ሁሉም አንፈልግም ብለዋል። እዛ የኩርዶችን ሞከሩ፣ አንፈልግም ብለዋል። አሁን እንግዲህ ሚሊተሪ እንትን ለማለት ይሄ አምፊቢያን ዋርፌር አላቸው እነሱ ኔቪው ማለት ነው። ጦርነት እንትን ያደርጋል። አሁን የዚህ የብልጽግና መንግስትም እሱን እያደረገ ነው። ምክንያቱም ኔቪው እዚህ ደብረ ብርሃን እየተዋጋ ነው እንትኑ ማለት ነው። ሞስት እንደዛ አይነት ስትራክቸር አለ እና ምንድነው ሁለቱን ይሄ ኔቪው ማለት የባህር ኃይል ነው። ግን ወጥቶ እንትን የምድር ጦርነት እንዲያካሄድ እንትን ይላል። ስለዚህ እሱን ለማድረግ ወደ ወታደር ለማስገባት እየሞከሩ ነው። ወደ እግረኛ እንትን ለማለት እየሞከሩ ነው። እንግዲህ ያደርጉታልም እየተባለ ነው። ምክንያቱም አማራጭ አሁን አሜሪካ ቅርቃር ውስጥ ነው የገባችው። ክፉኛ ቅርቃር ውስጥ ነው የገባችው። ምክንያቱም ከወጣች መውጣት የለባትም። አትወጣም፣ መውጣት አትችልም። ምክንያቱም ወጣች ማለት ምን ማለት ነው? አሜሪካዊ ቦታ ተሸበረ።
ማለት ነው። ስለዚህ ቅድም ያልነው ማለት ነው ይሄ ሜን ሄርትላንዱ ዩኒፋይ ሊደረግ ነው። ስለዚህ በቃ ኢኮኖሚካል እንትን ይላል። ሁለተኛ ደግሞ የእስራኤል ጉዳይም አለ። አክቹዋሊ እንትኖቹም የሚሉት ይሄ እንግዲህ ጤነኛ ሆነ ስናስብ ነው። ሌላ አንድ ፋክተር አለ እዚህ ጦርነት ውስጥ የክርስቲያን ዛዮኒስት የሚባሉት አሉ። እነዚህ ክርስቲያናዊ ጽዮናዊ የሚባሉት እነሱ ደግሞ ሌሎች ወፈፌ ናቸው፣ የለየላቸው ወፈፌ ናቸው። እነሱ ምንድነው ራእይ ዮሐንስ ራእይ ላይ ያለውን ኢየሱስ ከመምጣቱ በፊት ያሉ እንትኖች አሉ፣ ምልክቶች በዓለም ላይ መፈጸም ያለባቸው እንትኖች አሉ። እሱን ካስፈጸመን ኢየሱስ ይመጣል ብለው ያስባሉ እና እሱን ነው ፋሲሊቴት የሚያደርጉት። እና ከዚህ አንደኛውን ትምህርት አክሳን ማፍረስ ነው አንደኛ የሚጠበቀው የዚህ ጦርነት አንዱ ውጤቱ እሱ ተብሎ ነው የታሰበው፣ የራሳቸውን እንትን ለማለት ነው ይላሉ። ስለዚህ እነሱን ፋክተር አለ ማለት። ስለዚህ ለአሜሪካ ደንታ የላቸውም እነዚህ ሰዎች። አሜሪካ ወደመች አልወደመች ምን አገባቸው? እዚህ እንትን ይላሉ፣ ይተላለቃል። ኢየሱስ መጥቶ እነሱን አጥቋቸው ይሄዳል። who cares? እኛ እዚህ ቁጭ ብለን እንላለን። እሺ ምናምን ነገር ዋው እንደዚህ ትንን እያለው ሲሄዱ ምናምን ነገር እየተቁለጨለጭን እናያለን። የሰው ልጅ አይምሮ አንድ ዊርድ እኮ ነው ካሰበ። ኤኒዌይስ